አድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ነው። በአድዋ ተራሮች የጀግንነት ታሪካቸውን በደማቅ አሻራ ከጻፉ 12ቱ ዋነኛ የጦር አዛዦች መካከል አንዱ ናቸው። በጦርነት ላይ ባሳዩት ጀብድ ስራቸው በታሪክ ላይ ተወስቷል። ቆራጥነታቸው በስንኝ ተገጥሟል፣ እንዲሁም በስማቸው ተዘምሯል። ደጃዝማች ባልቻ አባ ነፍሶ። ደጃዝማች ባልቻ አባ ነፍሶ በ1854 ዓ.ም በወሊሶ አካባቢ በሚገኝ አገምጃ ተብሎ በሚጠራ ቦታ ተወለዱ። በአድዋ ጦርነት ወቅት ጣሊያን የኢትዮጵያን ነጻነት ለመግፈፍ ወረራ ባደረገችበት ጊዜ በመጀመሪያ በመቀሌ ከዚያም በአድዋ ጦርነት ባሳዩት ጀብድ በጅሮንድ ባልቻ ስማቸው ገኖ ከተጠሩት ታላላቅ የኢትዮጵያ ጀግኖች መካከል አንዱ ለመሆን በቁ። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብሎም ተገጥሞላቸዋል። ደጃዝማች ባልቻ አባ ነፍሶ በመድፍ አስተኳሽነት በሰሩት ገድል ሁሌም ይታወሳሉ። በተለያዩ የስነ ጽሑፍ ዘርፍም መልካቸው በብዕር ተከትቧል። ከነዚህም መካከል በደራሲ ብርሃኑ ዘሪሁን ተደርሶ በዶክተር ተሻለ አሰፋ አዘጋጅነት የተሰናዳው ባልቻ አባ ነፍሶ ታሪካዊ ቲያትር ተጠቃሽ ነው። ባልቻ አባ ነፍሶ እጅግ በጣም ባለታሪክ በጣሊያን ጊዜ በፊትም በነበረው ወረራ በሁለተኛውም ጊዜ የተካፈሉ ጀግና ናቸው። ታሪኩን እንዳየሹ በብርሃኑ ዘሪሁን ተጽፎ በዶክተር ተሻለ አሰፋን የተዘጋጀው እንግዲህ ይሄ ሁሉ ተዋናይ እንዴት እንደተጫወተው አይተሻል። በእውነት ቲያትሩን ታሪኩን ስትመለከቺ ኢትዮጵያዊነት ምን አይነት እንደሆነ በምን አይነት ጀግንነት እዚህ እንዳደረሱን ይችን ሀገር አስከብረው ለዓለም ድንቅ ታሪካችን እንዲነገር እንድንከበር እንድንወደስ ዛሬ ደረታችን ነፍተን በየመንገዱ ስንሄድ ይሄ ኩራት በውስጣችን እንዳለ ነው። በነሱ በባዶ እግራቸው መከራ በልተው ከዛ ወራሪ አድነውን በቀኝ ግዛት ሳንገዛ ይሄን ያደረሱን ጀግኖች ክብር ምስጋና ይግባቸው። ተዋናዮችም እንዲሁ አክተርሶችን እጅግ በጣም ማመስገን እፈልጋለሁ። ቲያትሩ እንድሰራ አዘጋጁ ደውሎ ሲያማከረኝ ይህን ቲያትር እኔ ከ40 ዓመት በፊት ነው ያየሁትና መስራት የፈለግኩት። ደጋግሜ ተናግሬዋለሁ። በዘመኔ ልሰራ የምፈልገው ቲያትር ባልቻ አባ ነፍሶን ነው። ብዙ ቲያትር ሰርቻለሁ። ብዙ ቲያትር ብሰራም ደስ የሚሉኝ አሉ። ግን እንደ ተዋናይ በዘመኔ ብሰራ ብዬ የተመኘው ቲያትር ቢኖር አንድ ባልቻ አባ ነፍሶ ነው። ይሄ ደግሞ ከ40 ዓመት በኋላ አሁን ወደ እሳቸው እድሜ ስጠጋ በራሱ ጊዜ እንግዲህ አዘጋጁ ያው አስቦ አሁን አብረን እንድንሰራ አንተን የሚመጥን ስራ አግኝቻለሁ ብሎ ሲያናገረኝ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ምክንያቱም እንዳልኩሽ በወጣትነቴ ዘመን የተመኘሁትን ነው አሁን ለሳቸው እድሜ ስቀርብ ማለት ነው። እንደ ተቋም በተለይ እንደ አዲስ አበባ ከተማ የቲያትር ቤቶች አስተዳደር ድርጅት ባልቻን ለመስራት ያሰብንበት ሪኖቬት ከተደረገ በኋላ ደግሞ ሌሎች ሂስቶሪካል የሆኑ በተለይ ወቅታዊ አጀንዳ እንደምታውቂው ኪነጥበብ ትልቅ ፋይዳ አለው። የወል የጋራ ትርክትን ከመገንባት አኳያ ከማስረጥ አኳያ በተለይ ሁለንተና የሆነው የኢትዮጵያን የፖለቲካ ስብራት ለማከም ዋናው ትልቁ ሀሳብ የሀሳብ በላይነትን ኢምፓወር ማድረግ ነው። ምክንያታዊነትን ወይም ደግሞ የሀሳብ በላይነትን ደግሞ የምንገነባው በኪነ ጥበብ ነው ማለት ነው። ያው እንደምታወቀው በአዲስ አበባ ቲያትር ቤቶች እንግዲህ ባልቻ አባ ነፍሶ የሚባል ቲያትር ዛሬ ሊመረቅ ችሏል። እሱም ምንድነው ታሪካዊ የአገር አንድነትን የመቻቻልን እና ለሀገራቸው ቁርጠኛ መሆናቸውን የማሳይት በጣም የሚገርም ቲያትር ነው ያየነውና እንግዲህ በምርቃቱ ስነ ስርዓት ላይ እኔም በመገኘቴ በጣም ደስ ብሎኛል። መባልም አስተብሎልኝ ነበር። የዛሬና አድርገውና ጠላት ጓቤ ድረስ ዘልቆ ሳላው በቁመና ቂሙን ያረሳ ጠላት ምን እንቁላል አመጣችሁ? አይስሟቸው፣ ዝም ብለው ነው የሚዘላብዱት። የልጅ ነገር ቆርጦ መቀጠል ቢሆንም እስቲ ለወቀው ይሄን እንቁላል ሚስተር የእንቁላል ንግድ ነው አባ ነፍሶ። እንግዲህ ቲያትር ቤቶች አስተዳደር ደግሞ በዚሁ ይሄንን ታሪካዊ ቲያትር ለዚህ ትውልድ ከዛሬ 40 ዓመት በፊት ነው የተሰራው። ለዚህ ትውልድ እንደገና ማሳየት አለብን ብሎ ፕላን አድርጎ ነው የሰራው። በጣም ብዙ ወጪ አውጥቶበት ነው ቲያትሩ የተሰራው። ይሄ በጣም ድንቅ ነገር ነው። ከዛ በዘለለ ደግሞ የአዲስ አበባ ከተማ መስተዳድር ይህን ቲያትርና ባህል አዳራሽ ታድሶ በዚህ መሰለ ወርቅ መሰለ
መድረክ ላይ ይህን ቲያትር መጫወት በጣም ያስደስታል። ኦዲየንሱንም አይተሽዋል በምን አይነት ስሜት እንደነበረ። እንግዲህ እንደው የነበረው ጊዜ የነበረው ሰዓት በጣም የሚገርም ነው። 4 ወር በላይ የፈጀብን ነው በጥናቱም ላይ እና ትውልዱ ደግሞ ይህን ቲያትር እየመጣ እንዲያይ በራሳችን በወጋችን በባህላችን ያሉ ትላልቅ ነገሮች አሉን፣ ታሪክ አለን እና ታሪክ ያለን እና ሁልጊዜም ከሌላ ዓለማት የሚመጡትን ነገሮች ከማድረግ የእኛን ትውልዶች ደግሞ በዚህ ነገር ብናሰለጥን እጅግ ደስ ይላል እና ሁሌም ዘውትር እሁድ መጥተው ልጆቻቸውን ቤተሰቦቻቸውን እንዲያሳዩ በዚሁ አጋጣሚ ማስተላለፍ ፈልጋለሁ እና ይሄ ነው እንግዲህ ውጣ ውረዱ። በታሪክ ሮንግሊ ኢንተርፕሬት የሆኑትን ወይም ደግሞ ሪኮንስትራክት መሆን ያለባቸው ወይም ሂስቶሪካል ቫሊዲቲ መጠበቅ ያለባቸውን ደግሞ ኮንስትራክት አድርገን በእንደዚህ አይነት መንገድ ማድረሱ ሶፍት ፓወር ስለሆነ ሲምፕሊ ሰዎች ኢንጌጅ ይሆናሉ፣ ከሀሳቡ ጋር ይተዋወቃሉ። ሶ በዛ ሀሳብ ማይንድ ኦፍ ስቴትን ኢምፓወር እያደረግሽ ምክንያታዊነትን የታሪክን አንደርስታንዲንግ እየገነባን እንመጣለን ማለት ነው። ሶ ይሄንን ሀሳብ ያርገን የሰራ ነው። እንግዲህ እንዳይሽው በጣም ብዙ ተመልካች ነው የመጣው። እውነቱን ለመናገር ዝግጅቱም ሁሉም ነገር እውነቱን ለመናገር ጥግ ነው ባንልም ግን ከኦዲየንስ ፐርስፔክቲቭ ካየሽው በጣም አሪፍ ነው። ሶ ይሄ ቲያትር ይቀጥላል። ሌሎች ቦታዎች የሚታዩበት መንገድ የፈጠረን አይ ቲንክ ይሄን ሳብጀክት ማተር ባልቻን ለአዲሱ ትውልድ ማስተላለፍ መቻል አለብን በሚል ሐሳቤ እየሰራን ነው። አሁን ኢትዮጵያ ውስጥ ያለ ወይም ከኢትዮጵያ ውጭ ያለ በማንኛውም የእድሜ ክልል ላይ ያለ ኢትዮጵያ የሚል ሰው ከባልቻ ካልተማረ ከማንም አንማረ። ባልቻን አይተሻቸዋል። ኢትዮጵያዊ ናቸው፣ ፍጹም ኢትዮጵያዊ ናቸው። ባልቻ ስለሳቸው ሌሎች ሲያወሩላቸው ነው እንጂ መድረክ ላይ አንድ ስለሳቸው የሚያነሱ ባልቻ እንደውም ስለ ሌሎች ታላላቅ ኢትዮጵያውያኖች ነው የሚያነሱት። እንደገና በዙሪያቸው ያሉ ልጆች ናቸው እንዴት እንደሚያወርሱ አይተሻል። እና ከባልቻ ኢትዮጵያን የሚወድ ኢትዮጵያዊ ነኝ የሚል ከባልቻ ካልተማረ እንጃ አዝናለሁ። ምክንያቱም ባልቻ በማንም በዚህ ማንም በዚያ የማይላቸው ፍጹም ኢትዮጵያዊ አባት፣ ኢትዮጵያዊ ጀግና፣ ኢትዮጵያዊ ሀገር፣ ኢትዮጵያዊ እውነት ናቸው ባልቻ። ምን ነው ያለ ወትሮህ ብቻ መጣሳ? እኔው ራሴ እዚህ ድረስ መምጣቴ እርሶ ጋር ብርቱ ጉዳይ ይዤ ነው የመጣሁት። አሁን ያለው ትውልድ ምንድነው ከዚህ ቲያትር መማር ያለባቸው ብዬ የማስበው ምንም ያህል ችግር ቢኖርም የሀገራቸው ጉዳይ ላይ ግን ቁርጠኛ እና ምንም አይነት ወራሪ አካል ከውጭ ቢመጣ በህብረት በአንድነት በመተሳሰብና በመቻቻል እንደሚያልፉት ነው እንግዲህ ይሄ ትውልድ መማር ያለበት። በተጨማሪም ደግሞ ሀገር የምትመራው በስሜት ሳይሆን በስሌትም እንደሆነ ከዚህ ቲያትር በደንብ እንማራለን። በጣም የሚገርም ነው ስራው። ትልቅ አስተምሮ ነው ያለው። ምክንያቱም ራሱን የቻለ አስተምሮ አለው። አንዱ ኮሚትመንትም ትውልድን ማነጽ ነው። ትውልዱን ከትላንትናው ታሪካዊ ዳራ ጋር በምክንያታዊነት ወይም ቅድም ባልኩሽ በሀሳብ ልዕልና ማስተዋወቅ ነው። እኛ የአባቶቻችን ልጆች ነን እንላለን፣ ነገር ግን አባቶቻችንን አናቅም። አባቶቻችንን ስናቅ የነበረበት መንገድ አለ። በዛ መንገድ ሄደን አይ ቲንክ ፌል አድርገናል። አባቶቻችን እንደዛ አልነበሩ። ትክክለኛ አባቶቻችንን ታሪክ መስራት ጀምረናል። ትክክለኛ አባቶቻችንን ታሪክ እየሰራን ትውልድን እያነጽን እያስተማረን የጋራ ሀገርን እንገነባለን ማለት ነው። ኢትዮጵያዊነት ስሜት በእኔ ውስጥ በቃ አለ። አሁንም መቼም ምንጊዜም እስከሞት ድረስ ይኖራል እና ይህ ትውልድ ደግሞ ማወቅ ያለበት ነገር አለ ብያለሁ። በተለያየ ትርክቶች ራሳችንን ከምረብሽ፣ በተለያየ ማህበራዊ ሚዲያ፣ በተለያየ ነገሮች የሌላ ሀሳቦችን ወደ አይምሮአችን ከምናስገባ ጥንት አባቶቻችን ምን ሰርተዋል፣ ምን አድርገዋል የሚለውን ነገር እንዲያይ እንዲመለከትበት ይፈለጋልና ቤተሰብም ይሆን በተቋማት ደረጃም ቢሆን ተቋማቶች ሰራተኞቻቸው እንዲጋብዙ እንዲመለከቱ ማድረግ። ይሄ ኢትዮጵያዊነት ውስጣችን እየሞላ ሲሄድ ኢትዮጵያ ያን የነበራትን ክብር የነበራትን ታላቅነት ዛሬም ወደፊትም በሌላው ትውልዷ እንድታሻግር ያደርጋልና ትውልዱ ሀገሩን፣ ባህሉን፣ አባቶቻችንን በምን ሁኔታ እችን ሀገር እንዳቆሟት ሊመለከት ይገባል የሚል ማሳሰብ ወዳለው። እንደው ትውልዱ መጥቶ ይህን ቲያትር እንዲ አንቺ ራስሽ አልሸነጠሽም? ኢትዮጵያዊነት ምን አይነት ስሜት እንዳለ በዘር በመድሎ በምናምን ነገር ምንም ነገር ሳይኖር አንዳች ኩርፊያ ሳይኖር አገርን ማሻገር እንዴት እንደቻሉ በባልቻ ማየት ይቻላል።
በመጨረሻ እስትንፋሴ ተመቃብር አፋፎሜ በአጥንቴ የምማጠናቸው ነው። አደራ ልጆች ልጄ ወንድም ኩሌ ቢሰዋ አገሬ ተተኪ ጀግና አታታውቅም ልጆቼ። ሁሉም ነው ቲያትሮች ብዙ ማህበራዊ ጉዳዮች ያስፈልጉናል። የማያስፈልጉ ስራዎች የሉም በጥበብ ውስጥ። ግን በዋናነት እኔ በአሁን ጊዜ ብናተኩር ደስ የሚለኝ እንዲህ ሀገራዊ ጉዳዮች ላይ ብናተኩር የበለጠ ደስ ይለኛል። ለሁሉም ጊዜ ያለው እንደሚባል ፍቅር ታሪክ ሊያስፈልገን ይችላል። ሌሎች ማህበራዊ ጉዳዮች ሊያስፈልጉን ይችላሉ። አምናለሁ፣ ትክክልም ነው። ግን በዋናነት የትኛው ነው በአሁን ሰዓት የሚያስፈልገን የሚለውን ብናይ ደግሞ የበለጠ ደስ ይለኛል እና እንደ ባልቻ አይነት ቲያትሮች ቢሰሩ እንደ ባልቻ አይነት እንግዲህ ደግሞ ፍጹም ኢትዮጵያዊ የሆኑ ጀግኖች ደግሞ አሉን ብዙ። እውነት ለመናገር ባልቻ ራሳቸው የሚያነሷቸውን ሰምተሽ የለም እና ደስ ይላል። እንደሱ ቢሰራ ደስ ይለኛል። በባህል አዳራሽ የተለያዩ ሂስቶሪካል ፕሌዎችን የመስራት ቅድም አለ። አሉላ አባ ነጋ ቲያትር በቅርቡ ይከፈታል። ሌሎች ደግሞ ሶሻል ቤዝ ያላቸውን ደግሞ ሪያሊስቲክ የሆኑ ስራዎችንም ደግሞ ይዘን እየመጣን በተለይ ለማህበረሰቡ የምንቀርብበት እንደ ኢንተርቬንሽን ለማህበራዊ ፖለቲካዊ ችግሮቻችን ኪነ ጥበብን እንደ ኢንተርቬንሽን ይዘን እየመጣን ጠንካራ ሀገረ መንግስት፣ ጠንካራ በተግባቦት የሚያምን ዜጋን ኢምፓወር እናደርጋለን እንፈጥራለን በኪነ ጥበብ ብለን ነው የምናስበው። ባልቻችን ነች። ባልቻ ካርማል ባታባ ታላን መንግስት ባለስልጣን ሰላምታ ፈልጋል። ሰላምታ ደግሞ ነው እኛ ዘወትር የለመድነው ጠላትን እግራችን ስር መርገጥን ነው። ማማሚያ ውሰድ ሰው ሳሪ መውሰደው ደግሞስ የእናንተን ብረት መሸከም የሚችል ምንክ እንዳለኝና